መሰረት ነው ትምርት ቤት የሚተማርኩበት ስሜ መሰረት ነው የተወለድኩት ያው በአማራ ክልል በደቡብ ወሎ ዞን ደሴ ዙሪያ ወረዳ በሚባል ወረዳ ባንዱ ቀበሌ ነው የተወለድኩት ያደኩት ደግሞ በወራኢል ወረዳ ነው በነገርሽ ላይ የተለያዩ ወረዳዎችን አቃለሁኝ እና ትምርት ቤት የገባሁት 10 አመት ሲሆነኝ ነው እንደውም በ1990 ነው የገባሁት ትምርት ቤት ማለት ነው እንደማንኛውም የገጠር ልጅ ትምርት ቤት ሄዳለሁኝ የትምርት ሰዓት ሲኖር ትምርት ሳይኖር ደግሞ ከብት ተጠብቃለሁኝ ኦኬ እንደዛ ሆኜ ነው ያሳለፍኩት ያው ስሜን ደግሞ መሰረት ያሉት የመጀመሪያ ልጅ ነኝ ለእናትና ለአባቴ ያው ወጣቱ ነው ያገቡትና የመጀመሪያ ልጃቸው ነኝ እናቴ ሞታለች አላህ ይዘንላት ዓለም ፀሐይ ብላ ነበር ስም ያወጣችልኝ አይቻልም ማለ ያው ብዙ ጊዜ አባቶቹ ወንዶች እኛ ያልኩት ነው የሚሆነው በሚል አባቴ መሰረት አለኝ ብዙ ስም ነው በነገራችን ላይ ይወጣልኝ ያው ድሮ በእኛ ጊዜ ልጅ ሲወለድ ብርቅ ነው እና ሁሉም ዘመድ እየመጣ ስም ያወጣልሻል አያቴ አባቴ እናት ሞታለች አላህ ይዘንላትና እሷ ደግሞ ፋጡማ ብላ ወጣችልኝ አጋጣሚ የተወለድኩት ኸሚስ ለጁሙአ ነበር እና በነብያችን አለይሂ ሰላቱ ወሰለም ልጅ ስም ፋጡማ ይደረጋለች አይቻልም አሉ ምናልባት እኔ ፋጡማ የምትባል የማይወዷት ሴት አለች መሰለኝ እንግዲህ እናትና አባቴ ለምን እንደጠሉት አላቅም ፋጡማ የሚለውን ስም አንፈልግም መሰረት ነው ምንላት አሉ እንደዛ አሉኝ አያቴ ሞቷል አላህ ይዘንለት እሱ ደግሞ ሚስራ ነበር የሚለኝ የእናቴም እናት እንደዚሁ ሌላ ስም ነው የምትጠራኝ ብቻ ብዙ ስም ነበርኝ ያኒ እንደ ቤተሰብ ማለት ነው እንደዛ ሆኖ ያው እስከ 10 አመት ያው የገጠር ልጅ ከብት እየጠበቁ ቤተሰቦች ጋር ነው እንትን ያልኩት እንደውም ከዛ በኋላ ራሱ ከብት በመጠበቅ ወይም እዛ ገጠር በሚኖረን የህይወት ስታይል ምናልባትም አግብቼ እዛው ገጠር ምናምን ቀር ነበር ነገር ግን ኢህአዲግ ከገባ በኋላ ማህበረሰቡ መማር አለበት የሚል ስትራቴጂ ሲጀምር ትምርታችሁን ሴቶች ማታስተምሩ ከሆነ የደረሰ ልጅ ያለው ትምርት ቤት ያልገባ ካለ ትከሰሳላችሁ አሏቸው አንደኛ ነገር ሁለተኛ ነገር ደግሞ አባቴ አጋጣሚ ከተማ መጥቶ የኔ እድሜ ትንሽ የሆኑ መጽሐፍ የኔ ልጅ እኮ እድሜዋ ትልቁ ነው 10 አመቱ ማለት የ5 አመት ልጅ መጽሐፍ ከተሸከማ አይቼ ልጅ እንዴት አትማርም ይልና ያሳደገችኝ አያቴ ነበረችና አለቹ ወይኔ ወስድቦታለሁኝ ሲል አያቴ ያለቀሰች ግማሹን ቀን ትማራለች ግማሹን ቀን ከብት ትጠብቅልኛለች ከትምርት ቤት እስከምትመለስ እኔ ከብት ተጠብቃለሁኝ አለች ትምርት ቤት አስገቡኝ 1990 ያው መንግስት ማስራለሁ አለ ኢህአዲግ ትምርት ማታስገቡ ከሆነ መቀጫሉ ሲባል አስገቡኝ ትምርት ቤት ገባሁኝ የኤሌመንታሪ ትምርቴ አሪፍ ነበር ወበስ ተማሪ አንደኛ ደረጃ ወጥቻ አላቅም እንጂ ከሁለተኛ ደረጃ ኤሌመንታሪ ድረስ ከሁለተኛ ደረጃ እስከ 10ኛ ደረጃ እየወጣሁ ነው ያጠናቀቅኩት ግን ኤሌመንታሪ የመጀመሪያ ደረጃ ትምርት ከ1 እስከ 4 እስከ 5 ያለውን ትንሽ ችግር ነበር እናቴ ታመመች በዛው ሞተች መስቀልቅል ያለ ነገር ነው ብቻ ኤሌመንታሪን ስማር በጣም ሴፍቲ በሌለው ነገር ነው የተማርኩት ያው እናቴ ስለሞተች አስቸጋሪ ነው እናት ሳትኖር ህይወትን መግፋት በጣም ጨለማ ጊዜ የሚያስጠላ ጊዜ ነው እናት ካለችሽ እናትሽ ህይወትሽ ናት ሁሉ ነገርሽ ናት አትመሪ እናትሽ መልክሽ ናት ላንቺ ድሃ ሆኚ እናትሽ ላንቺ ሀብትሽ ናት እናት ብዙ ነገር ናትና እናቴን በማጣቴ ብዙ ነገር አጥቻለሁኝ ብዙ ነገር ሆኛለሁኝ አዲስ የሚገርምሽ ነገር አረብ ሀገር መጥቼ አይደለም ግርድናን የጀመርኩት ኢትዮጵያም ይያለሁኝ ሰው ይሰርቻለሁኝ እኔ በሚገርም ሁኔታ ሃይ ስኩልን ስማርም እንደዚሁ ተቸግሬ ነው የተማርኩት በጣም አስቸጋሪ ጊዜ ነው በነገርሽ ላይ አሁን ችግሬ ትዛለኝና አወራሻለሁ በያስቢው አላቅም እንደዛ ሆኜ ነው የተማርኩት አልহামዱሊላህ እስከ ሃይ ስኩል ድረስ በችግር እየገፋሁኝ ከአንዱ ቤት እየተባረርኩ ነው የተማርኩት የሚገርምሽ ነገር አባቴን አስተምረኝ ስለው ሂጂ የእናትሽ ቤተሰቦች ያስተምሩሽ ይለኛል የእናት ቤተሰቦች ጋር ሲሄድ ደሞ ሴት ተምራ ያለ ደርስ ነው ወደዛ አንዱን ባል ካገኘሽ አግቢና ወደዛ አርፈሽ ተቀመጭ ያለኝ ዘመድ አለ ደም ኧረ በጣም ባወራሽ ራሱ አያልቅም በዚህ ዙሪያ ማለት ነው እና ትልቅ እስከመሆን ድረስ እዚህ አረብ ሀገር መጥቼ እንደው 2 አመት 3 አመት ራሱ ሆነኝ ለእናቴ ማልቀስ ያቆምኩት ማለት ነው እጅግ ብዙ
ታውቂያለሽ ለዘመድ ፍቅር የለኝም ታውቂያለሽ አዲስ እኔ እምጠለውና የምወደውን ሰው አላቅም ብለሽ ታምኛለሽ ያኒ ብዙ ችግር ያኒ የሚያቀርብሽ ሰው የለም ሰው ዘመድን የምትወጂው ከሰው ጋር የምትሰባሰቢው እናት ሲኖርሽ ነው እኔ ከማንንም ጋር ተሰባስቤ አላቅም በቃ ታውቂያለሽ ብቻዬን ሆኜ ነው የኖርኩት አሁንም ድረስ ብቻዬን ነው የምኖረው ታውቂያለሽ እና የሚገራርሙ ችግሮችን አሳለፍኩኝ ትምርት ያው ጨረስኩኝ ሃይ ስኩልን አጋጣሚ ሆኖ ደግሞ በእኛ ጊዜ ሰፊ የመምህራን እንትን ነበረ የመምህራን ስልጠና ይሰጥ ነበረ አጋጣሚ የመምህራን ስልጠና ሶስት ጃለፍኩኝ ያን የመምህራን ስልጠና ወስጄ 3 አመት ሰለጠንኩኝ ተመረኩኝ እና ስመረቅ የሚያስመርቀኝ ሰው የለም ነበረ ጋውን አልለበስኩም ኮፍያ አላደረኩም አሁንም ድረስ አስታውሰው አልቅሽ ይለኛል ደውሎ እንኳን ደስ ያለሽ አለ ሰው የለም ጓደኞቼ ሲመረቁ እንኳን ደስ ያለሽ ሰው ስለሌለ ካካባቢው ሄርኩኝ በቃ የሆነ ሰው ቤት ሄርኩኝ ላለማስ ታውስ ለዓለም ማለት እና ሃይ ስኩል ልማር የመጣሁት አጎቶቼ ቤት ነበረ አጎት ነበረ እና እንትን የመምህራን ስልጠናውና የነርሲንጉ ስልጠና በተለያየ ጊዜ ነው የሚወጣው የነርሲንጉ ስልጠና 2 ወር ይቆያልና አጎቴ ያው ትንሽ ረርቶኛል እንዳለው ገንዘብ እንደ ህይወቱ መርዳት የሚጠበቅበትን ባይረዳኝም ረርቶኛልና እኔ ጋሽ መምህር መሆን አልፈልግም ነርስ ነው መሆን የምፈልገው ስለው አንደኛ የነርሱ ፈተናው ሊከብድብሽ ይችላል ላታልፊ ትችያለሽ ሁለተኛ ነገር ደግሞ ረጅም ጊዜ ነው ስለዚህ የመምህራኑ እድል የመጣልሽን ተጠቀሚ አለኝ እና ሚስቱ በጣም ተቆጣጣረዋለች ያኒ አላረለ በየቤቱ ይለያያል ህይወታቸው ሚስቲቱ ናት አለቃው እንጂ እሱ ቸግሮት አልነበረም በዛለም ደግሞ ያኒ ኋላ ቀር አስተሳሰብ ያለው ማህበረሰብ ነው ጠንካራ ወንድ ቢሆን ኖሮ አጎቴ ራሱ ቢያስተምረኝ ፍላጎቴን ቢያሳካልኝ ይችል ነበር ግን ያው ሚስቲቱ ስለነበርሽ የቤቱ አለቃ ምን ብየነ ያንተን እህት ልጅ የምሸከመው እንደውም ሰው ቤት ሰራ ያልኩሽ ለምንድን ነው እኛ ቤት የምትመጪው ጉልበት አለሽ አይደለም እንዴ ሰተሻት በይም እንዴ በላኝ አባራኝ ነው ከቤት እና እነሱም ቤት ሰራተኛ ሆኜ ነው በርግጥ የኖርኩት እና ብቻ አልሞም ሄርኩኝ ሃይ ስኩል ላይ ስማር ግን ይሄ ነርሲንግ ከመጠበቂ የመምህራኑን ተፈተኒ ያለኝ አጎቴ ክርስቲያን ነው ያኔ ኦርቶዶክስ እምነት ተከታይ ነው እሱ የሚሆነው በሆነ አጋጣሚ ኦርቶዶክስ ሆኖ ያኔ የሁሉ ሰዎች ነን ሙስሊሞች ነን በእናቴ በኩል የእናቴ ወንድም ነው እና ክርስቲያን ስለሆነ እሱ አጎቴ እኔ ደግሞ ከገጠር መጥቼ ሙስሊም ናት የሚባል ወሬ ስለተወራ ሰፈር አንዲት የደሴ ልጅ ሃይ ስኩል ስንማር ነይ ብላ ጠራችኝ አንቺ ክርስቲያን እንዳትሆኚ አለችኝ ያኔ ስለ ኢየሱስ ልትነግረኝ ነው ከዚህ ነው የምጀምረው እንግዲህ የንጽጽሩ ነገር የኔ ማለት ነው እና ኢየሱስ ሰው ነው ነብይ ነው ደግሞም እኮ አልተሰቀለም አለችኝ አሁን ኢየሱስ ምን ሰው ይሁን መላእክት ይሁን አላቅም ስለ ሃይማኖት አላቅም ምክንያቱም እኔ ገጠር ነው ተወልጄ ያደግኩት ገጠር ሁሉም ሰው እንደኔ ወላሂ የሚል የሚመስለኝ ሁሉም ሰው አማርኛ የሚያወራ ይመስለኝ ነበር አንቺ ወፎቹ ራሱ አማርኛ የሚናገሩ ይመስለኝ ነበር በፊት ልጁነን አያቴ እርሻ ይታረሳል አይደለም አሁንኛ ገጠር ባቄላ አተር ምስር ሲዘራ የሚደርሰው ጥቅምት ላይ ነው ጥቅምት ላይ ሂደሽ በጧት ነው መንቀል ያለብሽ ፀሐይ ከመታው ይረግፋል እና ጧት ወፎቹ ከጮሁ ወፍ ጮሁ ጉሙ ተነሱ ትላለች ስለዚህ በቃ ወፎቹ ተነሱ ብለው ነው የሚል ይመስለኝ ነበር ልጅ ስለሆንኩ በጭንቅላቴ ማለት ነው እና ወፎቹ ራሱ አማርኛ የሚያወሩ ይመስለኝ ነበር ከዛ ገጠር መጣሁ የሚገርምሽ ነገር ከገጠር ስመጣ ብሄር ማለት እንደው አላቅም ከኛ ወላሂ ከሚለው ማህበረሰብ ውጪ ሃይማኖት እንዳለ አላቅም መንግስት ማለት ራሱ አላቅም ኦኬ መጣሁኝ እንዴ አንደኛ እድሜ ትልቅ ነው ይገርምሻል እስከ 8ኛ ክፍል ጥሩ ደረጃ ይዤ ነው የተማርኩት እድሜ ራሱ 17 ነው እንዴት ነው ስለ መንግስት ስለ ብሄር ስለ ሃይማኖት ማታውቂው ልትይጂያለሽ አንደኛ የገጠር ልጅ ነን እንበላለን እንጠጣለን ይመሽልናል ይነጋልናል ስለ ሃይማኖት ስለምንም አላቅም አልሞም ሃይ ስኩል ስማር ልጅቱ
በቃ ሃይማኖት ምናልባት ያው ብዙ ጊዜ ከገጠር የሚመጡ ገጠር ልጆች የዘመዶቻቸውን ሃይማኖት ይከተላሉ እኔም ብዙ ማቃቸው አሉ ኦርቶዶክስም ይሁኑ ጴንጤዎች እነዛ ዘመዶቻቸው ክርስቲያን ያረዋቸዋልና ክርስቲያን እንዳትሆኚ በክርስትና እኮ ኢየሱስን ፈጣሪ ብለው ነው የሚያምኑት ኢየሱስ ሰው ነው አለች ያኒ ነገሩ ጆሮዬ ውስጥ አለ እንጂ ኢየሱስ ማን እንደሆነ አላቅም የደሴ ልጅ ናት ኸዲጃ ትባላለች እኔ እንደወድሉን ባገኛውን በዘይራት ደስ ይለኛል አልሞም ይሄንን አለችኝ ይሄንን ብላኝ ሃይ ስኩልን ጨረስኩኝ እና ደግሞ ከሃይ ስኩል እንደጨረስኩኝ እንደዚሁም ያጎቴ ሚስት ያው ሰርተሽ ቢ ብላ ከቤት ስላባረረችኝ የሆኑ ሰዎች ቤት ተቀጥሬ ሄድኩኝ ሰራተኝነት ልሰራ እና እነዛ ሰዎች አቃቸው ነበረ ሙስሊሞች ናቸው ያኒ አክራሪስ ሙስሊም ሳይሆን ያኒ ጦሩ ናቸው ለዲናቸው ቤታቸው ፊልም ምናምን ያሳዩ ነበርና ጁሙአ የሻህ መዲዳትና የዶክተር ዛኪር ይከፈት ነበር እና ዶክተር ዛኪር አሸነፈ ሻህ መዲዳት አሸነፈ ሙስሊምና ክርስቲያን ገጥሞ ሙስሊም አሸነፈ ሲሉ አልፎ ያለው የቤት ሰራተኛ ስለሆንኩኝ ገብቼ ቁጭ ብዬ እንዳይፈቀድልኝም ብቻ ስራ ምናምን ስራ በሩ ላይ አንገቴን አሾልኬ ወይም በሩ ላይ ቁጭ ብዬ ነው ማየውና ሙስሊም አሸነፈ ክርስቲያኑ ተሸነፈ የሚል እንጂ ስለ ሃይማኖት ማላቅም ሰላት እንደሚሰገድ ነገሩኝ አንዳንድ ነገሩኝ እንደውም አንድ ማስተዋውሰው ያው የገጠር ልጅ ነው የሚገርምሽ ነገር አሁን ላይ ነው እንጂ ሰው የገጠር ልጅ ሞንሽ ምን ሞንሽ እንዳለ የሚቀበልሽ በፊት አካባቢ የገጠር ልጅ መሳቂያ መሳለቂያ ነው የሚያደርጉሽ ታውቂያለሽ እና አንድ ጊዜ ማቃቸው ሰዎች ነበሩና በአማርኛ ልጽፍ የርኩኝ የቁርአን እንዴት እንደሚሰገድ እኔ አረበኛውን ስለማላቀው አንድ ጁዝ ላይ ለምሳሌ ይሄ ሱረቱ ናስ እንደሞ ቁል ሁላሁ አሐድን እነዚህን በአማርኛ ጽፌ ልሸመድዳቸው ስጽፍ ሳቀችብኝ ልጅቱ እሷ ቤት የከተማ ልጅ ናት ቤተሰቦቿ ቁርአን ቤት አስገብተዋት ቁርአን ቀርታ በአረበኛው ነው የምታነበው እኔ በአረበኛው ማንበብ ስለማልችል በአማርኛ ልጽፍ ስል ሳቀችብኝ ችግር የለውም ንገሪኝና ልጻፍ አልኳት ልጅ ናት በርግጥ እኔ እንትን አላትም እኔ በእድሜ ይበልጣታል የዛ ጊዜ እሷ ኤሌመንታሪ ነው የምትማረው እኔ ሃይ ስኩል ነው የምማረው እና አልተቀየምኳትም አልሞም ጻፍኩትና እንደዛ ሰላት እንዴት እንደሚሰገድ ለመሸምደድ ሞከርኩኝ እንደዚሁ ይያልን ኮሌጅ ልማር ሄድኩኝና ታመምኩ በጣም ታመምኩ ብርድ መጥቶ የታመምኩ የርኩበት አካባቢ ብርዳማ ስለነበረ የኖርኩበት ሃይ ስኩል የተማርኩበት ትንሽ ሙቀት ስለነበረ ሙቀቱና ብርዱ ተጋይቱ ኃይለኛ ብርድ ታመምኩኝ እና በዛን ሰዓት ነው እንግዲህ ኦርቶዶክስና ጴንጤ የሚባል ነገር ያወቅኩት ጴንጤዎቹ እንጸልይልሽ አሉ መተው እንጸልይልሽ ጌታን ተቀበይ አሉኝ ጌታ ማለት ምን እንደሆነ አላቅ ማቀው ነገር የለኝም ታምም ያለሁኝ እኔ የምፈልገው እንድድን ነው ኦርቶዶክሶች ደግሞ አጋጣሚ ደግሞ የረበት አካባቢ በቃ 100% ኦርቶዶክስ ነው ደብተራ ምናምን ያለበት ነው የሚገርምሽ ነገር እንደገና ከአካባቢውን እየኖርኩት ስመጣ ነው ያወቅኩት ኦርቶዶክስ ካልሆነች ጂኒዋ አይለቃትም ጋኒዋ አይለቃትም አለ የሚገርምሽ ነገር እኔ አልፈልግም አልኩ ጴንጤዋንም አልፈልግም አልኩኝ እኔ ቤተሰቦች ጋር ነው መሄድ እንፈልገው አልኩ በቃ መሞት ስለመሰለኝ እኔ ቤተሰቦች ጋር ነው እንፈልገው መሄድ እንፈልገው አልኳቸውና አስቆምኳቸው ሁለቱንም ከዛ እምቀርባት እምወዳት አንዲት ኦርቶዶክስ ተከታያለች የሚገርምሽ ነገር አረብ ሀገር ስመጣ ለመጀመሪያ ጊዜ ስጦታ ያገዘሁ ለሷ ነው ያኒ ከርኩ ብዬ ማለት ነው ጥሩ ሰው ናት አብልታኛለች አጠጥተኛለች አጎቴዎቼ ሚስቶች ከቤት ሲያባረሩኝ እሷ ቤት ይጄ በላ ነበር እንደዚህ ያደረጉኝ ይያልኩኝ ምነግራት እሷን ነበርና አጋጣሚ እኔ ያለሁበት ትምርት እኔ ያለሁበት አካባቢ መጣች እኔ ያለሁበት አካባቢ ስትመጣ ታምሜ ስታየኝ በቃ ይሄ አካባቢውም አዲስ ስለሆነ ምናልባት እንደው ሰይጣን ምናምን ይዞሽ ሊሆን ይችላል ምናምን አለችና ሰው ለምና ኦርቶዶክስ እምነት ተከታይ ስለነበረች ያው ጸልየችልኝ ይሄ የጸሎት መጽሐፍ ምናምን እሱን ምናምን አነበበችልኝ ከዛ ለማምናምን ብላ ጸበል ይዘኝ ሄደች ስላሴ ይዘውኝ ሄዱ ገብርኤል ይዘውኝ ሄዱ ያልሄዱበት የለም ብቻ አስጠመቁኝ ያኔ አስጠመቁ ሳይሆን የጸበል አስገቡኝ አልተሻለኝም አጋጣሚ ብርድ ስለነበረ የተለያዩ ሐኪሞችን ስጠይቅ ብርድ መቷት ነው አሉ ያንን መርፌ ተወጋሁኝ ተሻለኝ እና የንጽጽሩ የሚጀምረው ይሄንን ያልኩሽ ምንድነው የንጽጽሩ የሚጀምረው ከዚህ ጋር ነው ይሄ የተለያየ ሃይማኖት እንዳለ ገባኝ የኛ ሃይማኖት ትክክል ነው የሚል ነገር
በቃ እንጂ በቃ ድፕሊ አላቀውም ሲጀምር ስለ ሃይማኖቱ ማለት ነው ከዛ እንደዚህ እየተማርኩኝ ይያለ አጋጣሚ ሰው ቤት ገብቼ የሰራሁባቸው ሰዎች ጥሩ ናቸው ያኒ መጀመሪያ ሃይ ስኩል እንደጨረስኩኝ ሰራሁባቸው ሳይሆኑ ሌሎች ነበሩ ሌሎችም ቤት ሌላ ቤትም ገባሁኝ እንደዚሁ እና አጋጣሚ ስማር መሃል ላይ ላግ አደረኩኝ ኮሌጅ የሆነ ትምህርት ዲ አመጣሁኝ የሆነ ኮርስ ዲ አመጣሁኝ አጋጣሚ ዲ ካመጣሽ ካልሞላልሽ እንደገና 6 ወር ወደ ኋላ ያስቀርሻል 6 ወር ወደ ኋላ ሲያስቀረኝ አመት ሆነው አልሞም እነዛ ሰዎች ጋር ሰራ እነዚህ ሰዎች ጠንከር ያሉ ናቸው ጎበዞች ናቸው እንደውም የሰውየው ሚስት ተሸፋኝ ነበረች በርግጥ አሁን ድረስ ሰዎቹ ጋር ግንኙነት አለ ኮንታክት አለኝ እና ተሸፋኝ ነበረች የተለያዩ ሃይማኖት መጽሐፍቶችን ያመጣሉ የነሐሰን ታጁ መጽሐፍ አለ የተለያዩ መጽሐፍቶች ቤታቸው አሉ ማሻአላህ ግን ጊዜ ሰጥቼ አልሰራሁም ያኒ የዛ አካባቢ ሀብታም ስለሆኑ ስራው እንትን አይለኝም አይመቸኝም ግን አጋጣሚ የሆነ መጽሔት አነበብኩኝ ቤታቸው መጽሔቱ አልቅዱስ የሚል መጽሔት ነው በ1998 ነው የታተመውና እዛ መጽሔት ላይ ምን የሚል አነበብኩኝ ደቡብ ክልል የፕሮቴስታንት ሚሽነሪ በ10 ሺህ እንግዲህ ከዛሬ 30 40 ዓመት በፊት ማለት ነው በ10 ሺህ የሚቆጠሩ ሙስሊሞች ጴንጤ ሆኑ ሙስሊሞች በከባድ እንቅልፍ ላይ ናቸው እያሉ የአሜሪካን የሰሜን አሜሪካን ፕሮቴስታንቶች እየሳቁና እየተሳለቁ በአረብ ሀገራት ላይ እየተሳለቁ በሙስሊሙ ላይ እየተሳለቁ አነበብኩኝ ታውቂያለሽ በቃ ንዴት ንቀርቦ ሊዘኝ የሚገርምሽ ነገር አሁን በቅርብ ነው የተወኝ አልቀሽ ላይ ነበር ሳስታውሰው ያ ነገር በውስጥ ያለ በቃ ይሄ ነገር ምን ማድረግ አለብኝ አልፎ አልፎ እነ ዶክተር ዛኪር ጋር የሁትም ያችም ልጅቱም የነገረችኝ ኢየሱስ ነብይ ነው ብላኛለች ኦኬ ኢየሱስ ነብይ ከሆነ እንዴት ነው አንድ ሙስሊም ነብይን ፈጣሪ አድርጎ ሊይዝ የሚችለው የሚል ሐሳብ ውስጥ የመጣ ታውቃለሽ ብዙ ጊዜ ምን ተመኘው የሆነ ተራራ ላይ ወጥቼ ኢየሱስ ነብይ ነው በይ ይለኛል ላ አይደለም እንዴት ብዬ ያደርጋለሁ ፌስቡክ ልክፈት የዛ ጊዜ ፌስቡክ ሲባል ሰምቼ ነበር ፌስቡክ ደግሞ እንዳልከፍት ገንዘብ የለኝም ስልክ የለኝም ኦኬ ስልክ መግዣ የለኝም ኦኬ ስልክ መግዣ የለኝምና ዝም ብዬ ቁጭ አልኩኝ ከዛ ተመረኩኝ አንድ አመት ከ6 ወር የመንግስት ስራ ሰራሁኝ የገዛው ስልክ እቺ ድሮ ሰማኸኝ የምትባሏ ትንሽቷ ስልክ አለች አይደለም እሷን ራሱ ደግሞ እዚህ መግዛት አልችል ብሎ አዲስ ከሰው ላይ ነው የገዛሁትና መንግስት ሰራተኛ ሆንኩኝ ያኒ ተመረቄ ማለት ነው አልሞም 1000 ነው ደሞዙ አንድ አመት አገልግዬ ካለሁበት ከሩቅ ነው ሄርኩት እንዴ ጭራሽ ሙስሊም የሌለበት ሀገር ነው ደግሞ ስራ የደረሰኝ ያችን አንድ አመት እንደማንም በየጨርሼ ቤተሰብ ጋር ስመጣ በቃ አያቴ እንግዲህ ተመርቄ የመንግስት ሰራተኛ ሆኛለሁ እጅጄን ታያለች والله አዲስ አይኗ እስካሁን ፊቴ ላይ ያለ ያኒ ቸግሯታል ገጠር ነው እሷ ከብት እየጠበቀች ነው ያስተማረችኝ እና ብዙ ነገር ማድረግ አለብኝ ያኒ የመንግስት ሰራተኛ ሲባል አስቢው እንግዲህ ትልቅ ስም ነው በተለይ በድሮ ማለት ነው ያኒ በድሮ እነሱ ጭንቅላታቸው ውስጥ ያለ መንግስት ሰራተኛ ሀብታ ነው የሚመስለው እና ውስጥ የተነካ ልሰጣት ያልፈለኩትን ብር ቦርሳዬ ውስጥ ያለውን ብር ሰጠኋት በቃ እና የሆኑ የገጠር ዘመዶች ነበሩን ኑሯቸው ደህና ነው ድሮ የገጠር ሰዎች ናቸው ደህና እርሻ ደህና ከብት ምን ቤታቸው አለና ሰላም ላቸው ሲሄድ አጋጣሚ ሆነ አሮጌ ልብስ ነው የለበስኩት እንዲ የመንግስት ሰራተኛ ሆነሻል አሉ እንዴት ነው አሮጌ ልብስ ለብሰሽ የምትመጪው ልጅ ሁሉ ይሄው ትምህርት አቋርጦ እኮ አረብ ሀገር ሄዶ ሰርቶ መጣ ደሞ የዛ ጊዜ ብላክቤሪ ነበር አንቺን የመንግስት ሰራተኛ ሆኜ ይቺን ሰማህ የምትባሏን ትንሿን ስልክ ከሰው ላይ ነው 500 ብር የገዛኋት ብላክቤሪ ይዘዋል የለበሱት ጉርድ ምናምን የሰፈርሽ ማለት ነው የኔ እድሜ ታናናሾች ናቸው ስለዚህ እንደ ሰው አረብ ሀገራት ይጅም እንዲያለችኝ አንቺ ዘመዴ ከዛ አረ አባቴም ጋር ሄርኩኝና ለአባቴም አራ እንደውም ጭራሽን ብርም አልሰጠሁት የስኳር ቡና ምናምን አንዳንድ ነገር ገዝቼ ነው እንጂ ሄርኩት እንጂ ብርም አልሰጠሁትም ከዛ አክስቴኮ ልጠይቃቸው እጄ ያቃቸዋል ያኒ አክስቴኮ አረብ ሀገር ለምን አትጅም በላለችኝ አልኩት እውነቷን እኮ ነው ምን 14 አመት ተማርሽ ምን ለውጥ አመጣሽ ሰው ሁሉ እየተማረው በማለት አረብ ሀገር እየሄደ ገንዘብ ያመጣ ነው አለኝ በእነሱ ሐሳብ ተስማምቼ አባቴ ብር አበድሮኝ አረብ ሀገር መጣሁ አረብ ሀገር ትቼው ማለት ነው አረብ ሀገር መጣሁኝ ያው ትንሽ ሰራሁኝ መጀመሪያ ወደ 3 አመት ሰራሁኝ
ወደ 3 ዓመት እንደሰራሁኝ ደሞ ስልክ ግዙልኝ ስላቸው ደሞ ሸቃላ ገረድ ስልክ ምን ያረግለታል አሉኝ አረቦቹ መጀመሪያ ሰራሁባቸው እኔ ስልክ ብያልኩት ለምንድነው ፌስቡክ ልከፍት ነው ሰው እንዴት ኢየሱስ ነብይ ሆኖ ይያለ ፈጣሪ ብሎ አላህን ይክዳል ተጠንቀቁ ምልበት ፌስቡክ መከፍትበት ስልክ ልግዛ አልኳት አይቻልም ማለችኝ ብዙ ቀን አስለቀሰችኝ በባህሪ ማልተገጣጣምንም ያረቦቹን ባህሪ የማላቅም አንሙም እንደዛ ብሎ 3 ዓመት እንደሰራውኝ አጎቴ ልጅ አጋጣሚ ጠፍታ ስለነበር አስጠፍታይ ከዛ ከገጠር ወደ ከተማ መጣችኝ ወደ ከተማ መጥቼ ስልክ ገዛሁኝ መጀመሪያ እንደውም ሰርች ሳረግ የኢትዮጵያ ሙስሊሞች የሚል ነገር አገኘው ፌስቡክ ላይ እነሱ መከታተል ጀመርኩኝ የኡስታዝ አቡ ሃይደርን አገኘሁት የዛ ጊዜ ደግሞ ዋትስአፕ ነበረ ዋትስአፕ ላይ ገባሁኝ አንዳንድ ትምህርቶችን መማር ጀመርኩ የንጽጽሩን ጽሁፍ ማንበብ ጀመርኩኝ ከዋትስአፕ እንደዚሁ ደግሞ ቴሌግራም መጣ ቴሌግራም ላይ የተለያዩ ንጽጽር ይሰጡ ነበር ኡስታዝ አቡ ሃይደርን ብቻ ነበር ማቀው የኡስታዝ አቡ ሃይደርን ግሩፕ አስገቡኝ ብዬ የሆነ ልጅ ሊያስገባኝ ሞልቷል ሌላ ግሩፕ ላይ አስገባሽ አለኝ ቅር አለኝ እኔ የምፈልገው ኡስታዝ አቡ ሃይደር ነበር ከዛ ቅር አለኝ አረ ግድ የለሽም እንደውም ሰለምቴ ነው ጎበዝ ነው ላስገባሽ አለኝ አጋጣሚ ኡስታዝ ሃይድ ነበር እና እሱ ግሩፕ ገባሁኝ አንዳንድ ትምህርቶችን ተከታተልኩኝ የሚገርምሽ ነገር እሱ ሰለምቴ ነው ክርስቲያን ወገኖቻችን በየፌስቡክ ላይ የሚያነሱትን ሹብሃ አላቀውም ነበር እኔ ፌስቡክ የከፈትኩት ኢየሱስ ነብይ ነው ልል ብቻ ነው ኢየሱስ ነብይ ነው ብላ ያቺ የደስዋልሽ ከልጃ ስለነገረችኝ ምናልባትም አልፋፎ እነ ዶክተር ዛኪር እና እነ ሻህመድ ዲዳት ክርስቲያኖችን ገጥመው ኢየሱስ ነብይ መሆኑን አሸነፉ የሚለውን ወሬ ሰምቼ እንጂ መጽሐፍ ቅዱስን አላነበብኩም በሰዓቱ ቁርአንን አላነበብኩም በሰዓቱ ኢቭን ራሱ ቁርአን በአረበኛ ማንበብ ጀምሬ ነበር እዛው ኢትዮጵያ ያልኩኝ ኮሌጅ ስማር አሊፍ ባታን ጀምሬ ነበር ብቻ አንድ ጁዝ አድርጌ ነበር ሁለተኛ ጁዝ እስከ ያኔ ብቻ ተባረክ ላይ ሊደርስ ትንሽ ነበር የቀረኝ በቃ በተደጋጋሚ ቁርአንን እየቀራሁኝ አረበኛውም እየገባኝ ሲመጣ ጥሩ አነበብኩኝ አረበኛውን ቁርአኑን ማለት ነው አልহামዱሊላህ የንጽጽሩን ደግሞ እንደገና ንጽጽር ሳርግ የግዴታ መጽሐፍ ቅዱስ ማንበብ አለብኝ አልኩና መጽሐፍ ቅዱስን ማስታወሻ ገዛሁኝና መጽሐፍ ቅዱስን ማንበብ ጀመርኩኝ መጀመሪያ ቀን አስታውሳለሁኝ መጽሐፍ ቅዱስን ዘፍጥረትን ከፍቼ ያነበብኩ ስመጣ የሎጥ ልጅ ላይ ደረስኩኝ እና የሎጥ ልጆች ከአባታቸው ጸንሰው ወለዱም ደንግጬ ስልኬን ጣልኩ ታውቂያለሽ ደንግጬ ስልኬን ጣልኩና አቋረጥኩኝ በቃ መጽሐፍ ቅዱስን ማንበብ አቋረጥኩ መሃል ላይ ማለት ነው ወላሂ በቃ ተውኩትና አልፎ ንጽጽሮችን ጽሁፎችን እያነበብኩ ስመጣ ደግሞ የግዴታ መጽሐፍ ቅዱስን ማንበብ ይጠበቅብኛል አልኩኝና እንደገና ማስተዋሻ ደብተር ገዛሁኝ መጽሐፍ ቅዱስን አነበብኩኝ አልፎም እየፖስተትኩኝ ምን ይያልኩኝም ጀመርኩኝ ግሩፖችም ላይ ለምንድነው ፕሮቴስታንቶች መሬት ላይ የወረደ ነገር እየሰሩ ነው ለምንድነው ህዝቡን በተለያየ ጥቅም ወደ ክህደት የሚያመጡት ምናምን ብዬ በተለያየ ግሩፕ ሲያስገሙት ስናገር አብዛኛው ሰው አያውቅም ነበር የሚገርምሽ አዲስ ይሄን ስናገር ራሱ ብዙ ልጆች በቃ ወንዶችን ለማማለል የምናገር ሁሉ ይመስላቸው ነበር በተለይ ሰው አዌርነስ ገና ነበር የሚዲያ አጠቃቀም ገና ነው ስለ ሚሽነሪ አያቅም ስለ ንጽጽር አያቅም ብቻ እንደ ፌስቡክ ላይ የተገኘው ሁሉ ያመጡ ግሩፕ ላይ መማገድ ነው ግሩፕ ላይ የሚማረውም ጥቂት ነው እና ደግሞ እኔ ሆም ብዬ ሶሻል ሚዲያ ከፈትኩት ለንጽጽር ነው በቃ ኢየሱስ ነብይ ነው ለማለት ብቻና ብቻ እንጂ ሰው ሶሻል ሚዲያ ላይ ተጣብሶ የሚጋባ ራሱ አይመስለኝም ነበር የሚገርምሽ ነገር ዋላ እና ግሩፕ ላይ አረንዲ ይኩላል ምናምን ስል ሴቶቹ ያሽሟጥጣሉ ሙዲ ይዙብኛል እዛ አያፍሩም እንኳን ወንዶቹ ኡስታዞችም አሉበት ላይ እንትን በቃ እዛው ያሙኛል ፊት ለፊት በቃ ጎበዝ ለመባል ነው አይደል እንደዚህ ምትላለው ዝም እላችኋለሁ እኔ ሚሽነሪ ጨጓራ ያልጦኛል ዝም ብያችሁ ወጣለሁ ኦኬ እንዲሁ ይያል እንትን ላይ ፌስቡክ ላይ እንትን ይያል ቲክቶክ ከመጣም ቆይቷል ቲክቶክ መጣ ተባለ መምጣቱን እኔም ማላቅም የዛሬ 4 ዓመት አካባቢ ከዛ በፊት ግን ኮሮና ውስጥ
ኮሮና ሊጀምር አካባቢ አንዳንድ የሚያስቅ ቪዲዮ ሲለቀቅ አረ ከየት ነው ይሄን የሚያስቅ የምታመጡት ስል አንዲት ኢየሩሳሌም የምትባል የኦርቶዶክስ እምነት ተከታይ ይሄ እኮ ቲክቶክ የሚባል አለ በጣም የሚያስቅ ነው አለች ቪዲዮዎች አሉበት አለች ምንድነው ቲክቶክ እንዴት ነው የሚወረደው ስላት ፕሌይ ስቶር ላይ ሄጂና ቲክቶክ ብለሽ ጻፊ አለች ቲክቶክ ብዬ ስጽፍ ወረደልኝ እያየሁ ምናምን እየሳኩ ምናምን ትንስ በጣም ጊዜ ያጠፋል ቁጭ ብዬ አካውንት ምናምን አልከፈትኩም ሳንሸራተት ነው ሙሉ ታውቃለሽ መደምን ስራ ከጨረስኩኝ ከዛ አጠፋሁት በቃ በጣም ጠፈሸኝ እሱ ላይ ጊዜ ማባከን እንትን ስለደበረኝ አጠፋሁት ደግሞ ኢትዮጵያውያኖችን ራሱ አላገኛቸውም አጠፋሁትና መሃል ላይ ደግሞ ከፈትኩት የዛሬ 4 ዓመት አካባቢ 4 ዓመት ሞልቶታል አጋጣሚ ቲክቶክ ከፍቼ አንድ ጴንጤ ልጅ አየሁኝ ሙሉጭ አርጉ በስልምና ላይ ሲቀጥፍ ማለት ነው እንዴ በቃ እሳት ለበትኩ እሳት ጎረስኩ አልኩሽ ሰውነቴን ነዘረኝ ሁላ ይሄማ መልስ መስጠት አለብኝ አልኩኝ ከዛ አካውንት ከፈትኩኝ ከዛ ፕራይቬት አደረኩት ለልጁ ብቻ ነው ሲሰጠሁት ሌላ ሰው እንዲያየኝ ማለት ነው ሌላ ሰው እንዲያየኝ አድርጌ ለልጁ ብቻ ቪዲዮ ሰራሁኝና ተውኩት እንዴ ከዛ ደግሞ የሆነ ቲክቶክ ቪዲዮ ተለቋይሁኝ ቪዲዮአችሁ ብዙ ሰው እንዲያየው ከፈለጋችሁ ፕራይቬት አታድርጉ የሚል ነገር መጣ ኦኬ ፕራይቬት አታድርጉ የሚለውን ሂጅ ፕራይቬት የሚለውን ፈታሁት ቪዲዮ የሰራሁኝ መጣሁኝ ጥሩ ተከታይ ማፈራሁኝ አጋጣሚ ታሊባን አሸንፎ ነበር ያኔ ታሊባኖች አሜሪካ እንትን ወታደራን አውጥታ ለታሊባን እውቅና ስትሰጥ ኮንግራቹሌሽን ታሊባን በየስጽፍ ቲክቶክ ዲምጥማጤን አጠፋኝ ጭራሽ አካውንት ራሱ መክፈት እንዳልችል አድርጎ አባረረኝ ታሊባን አሸባሪ ነው እውቅና መሰጠት የለበትም በሚል ማለት ነው መልሼ ከፈትኩኝ ጥሩ ደረጃ ደረስኩኝ በዛን ጊዜ 162000 ፎሎወር ደረስኩኝ በዛ ጊዜ ትልቅ ፎሎው ነው ብዙ ነገር አደረኩኝ መልሶ ተዘጋ ብቻ አሁን ይሄ ማዋራሽ 12ኛ አካውንት ነው እና ጥሩ ያነበብኩኝ እዚህ ደረጃ ላይ ደርሻለሁኝ የኔ ይመስላል ሲያጥር ማለት ነው ወላሂ ብዙ ጊዜ አስቤያለሁኝ አሁን ኢትዮጵያ ሄጄ ምንድነው መስራት እንፈልገው የሚለው ነገር አልወሰንኩም ምን መስራት እንዳለብኝ አላቀም በጣም የተቸገርኩት ነገር ቢኖር ይሄ ነው በነገራችን ላይ አዲስ እድሜ አሁን ወደ 38 እየመጣሁ ነው ያኒ ገና ትንሽ አይደለሁም በነገርሽ ላይ አንድ ሴት ከ30 ዓመት በላይ ወጣት ራሱ አትባልም እና ወጣት የሚለው ላይ አይደለሁም አሁን የጎልጎል ማሳይ ሆንኩ ነው ትልቅ ሰው ይሆንኩኝ ነው እና ምንድነው መስራት የምፈልገው መስራውን ነገር አላቅም ታውቃለሽ ሁሉ አማረሽን ገበያ ታውጣት እንደሚባለው ይሄኛውም ጆርኒ ይስበኛል በፊት አካባቢ አረብ ሀገር እንደመጣሁኝ ግን ኢንተርኔት ሰውን እንትን ይላል ያበላሻል በነገርሽ ላይ በርግጥም ያው ወደ ንጽጽሩ አለማመጣኝ እንጂ ኢንተርኔት ሳልጠቀም በፊት እጽፍ ነበር ኢንተርኔት ባይኖር ግን ጸሐፊ ሆን ነበር በቃ የማልጽፈው ነገር የለኝም ደብተርና ስክሪፕቶ ገዛችልኝ መጀመሪያ 3 ዓመት የሰራሁባት ሴትዮ ያው ብዙ ጊዜ ምጽፈው ስለናት ነው ብዙ ጻፍኩኝ እንደ አንድ ግማሽ ደብተር የተለያዩ ሐሳቦችን ጽፋለሁኝ ብቻ ያገኘሁትን ስራ ስፈታ ጽፋለሁኝ እና እዛ ጋር የሆነ እቅድ አወጣሁኝ ለስራ ያቀርኩት እቅድ በ3 ዓመት ያገር ብገባ ነበር ያን መስራት እንፈልገው ወይም ከ2 ዓመት በኋላ ነበር ስጠፋ ያቅድ ቀረ ኦኬ ደሞ ሌላም እንደዚሁ ነደፍኩኝ በተለይ እንትን ነበር መሆን እንፈልገው ይሄ ከፋሽን ጋር የተያዘ እሱም በጣም እንትን ብሎኝ አፌክት አርጎኝ ነበር ራሱ አንድ ጊዜ እንደው ማስተዋወሳለሁ ስልኬን የሞላው ስለ ፋሽን ነበር በቃ ፋሽኒስት አለመሆን ማለት ነው ያለ አይደለ እንትን ነው ይሄ ከብራንድ ጋር የተያዘ ዝም ብሎ ልብስ ሻጭ ሳይሆን ከብራንድ ፋሽኒስት ነበር መሆን እንፈልገው ስልኬ ፎርማት አድርጎ አብሮ አስተሳሰብን ፎርማት አይሆንም አዲስ አይ ከ8 ዓመት ምናምን ይሆናል ከ8 ዓመት በፊት ከ7 ዓመት በፊት ነው ስልኬ ፎርማት ሲል አብሮ አስተሳሰብ ያሰብኩት ስለዛም ፎርማት ሆነ በቃ ተውኩት ቀየርኩ ሐሳብ በቃ ደበረኝ ያኒ ቆዘምኩ አልኩሽ ለረጅም ጊዜ ቆዘምኩ ደሞ ሐሳብ ቀየርኩኝ ብቻ በተለያየ ጊዜ ተለያየ ሐሳብ ይመጣልኛል ያንንም ተዋለውኝ እና አሁን ደሞ ምን አሰብኩኝ በቃ ስለምንም ነገር አላስብም
አገር ልግባና በቃ የሆነ ነገር ፊቴ ላይ ያገኘሁትን ወይ ሰራለሁኝ ወይ አልሰራም በቃ አርፌ ቁጭ እላለሁ አልኩኝ እንጂ ይሄን ልስራው ብል ይሄኛው ሐሳብ ደግሞ ይመጣልኛል ደግሞ ይሄን ልስራው ስል ደግሞ ይሄኛው በጣም እንትን ታውቃለሽ ብትንትን አደረገኝ ስለዚህ አቆምኩኝ እና ይሄን ልሰራ ነው ምልሽ ነገር የለኝም ነው ምልሽ እሺ ልጅቱ እንደነገረችኝ ኢየሱስ ነብይ ነው አለችኝ ኢየሱስ ነብይ ነው የሚለው ነው ጭንቅላቴ ውስጥ ያለው እንጂ ኢየሱስ ደግሞ ማን ነው የሚል ነገር ነው አላቀውም ሲጀመር ኢየሱስን ያንን አለፍኩኝ ግን ወደ ንጽጽሩ እንዲገባ ያደረገኝ ምንድነው ሙስሊም እንዴት ሃይማኖትን ይቀይራል የሚል ልክ ነው ያዘኝ ጴንጤዎቹ ሙስሊሞቹን ደውብ አካባቢ አሁን ላይ ያነበብኩ ስመጣ ያወኩት ምንድነው እንደውም የአሜሪካን ሚሽነሪዎች ሲመጡ ጅማ ነበር የፈለጉት ጅማ ሊገቡ ሲሉ ተከልክለው ነው ወደ ማዕከላዊ ኢትዮጵያ ወደ ከምባታና ወደ ሀዲያ የገቡት እነሱ አቀደ የመጡት ጅማ ነው ግን የገቡት ሀዲያና ከምባታ ላይ ነው እንግዲህ ሀዲያና ከምባታ ላይ ነው ከዛሬ 40 ዓመት በፊት 10,000 ሙስሊም ብሎ ማለት አስቢ አሁን ላይ 35 ሚሊዮን ደርሷል የሀዲያና የከምባታ ጴንጤ ስለዚህ 35 ሚሊዮን የደረሰው ከዛሬ 40 ዓመት በፊት ሙስሊም ነበር ማለት ነው ኦኬ እንዲ ሙስሊሞቹን እንዴት ይሸውዳቸዋል ነው ኦኬ ኢየሱስ ነብይ ነው ከተባለ ኢየሱስ ሰው ነው ሰው መሆኑ ደግሞ እየገባ ይመጣ ኦኬ ሰው ነው አሉ እንግዲህ ሰው ከሆነ ያ ሰው ነብይ ነው ነብይን ፈጣሪ እንዴት ይላሉ እንዴት ሙስሊሞቹን ካፊር ያድርጓቸዋል የሚል ልክ ነው ወደ ንጽጽሩ ያመጣኝ ጴንጤዎች ወይ ፕሮቴስታንቶች ወይ ኢየሱስ ነብይ ነው ሰዎችን ሙስሊሞችን አትሸውዱ ልል ነው እንግዲህ ንጽጽሩ ውስጥ የገባሁት ኦኬ እያነበብኩ ስመጣ ስለ ኢየሱስ ነብይነት ሰውነት ለንጽጽር የሚጠቀማቸው ኡስታዝ አቡ ሃይደር ወይም ሌሎች ኡስታዞች የሚጽፏቸውን አነባለሁ ሳነባ በትክክል የሚው ኢየሱስ ነብይ ነው ላለሁኝ ነገር ግን መጽሐፍ ቅዱስን በትክክል ሳላነባ አልፋልፎ ደግሞ ክርስቲያኖቹ የሚያመጡት ነገር ደግሞ እንትን ይላል የሆነ ሁለት ልብ ውስጥ ያስገባሻል ኦኬ ስለዚህ እንደዚህ አው ለጀማሪ ሰው እንደዛ ነው ግራ ይገባል እኔ አሁን ብዙ ጊዜ ሰው ጋር አላወራም ኦኬ ቻት አላበዛም ኦኬ ፌስቡክ ላይ እጽፍ ነበር ወይም አነብ ነበር ያነበብኩትና የጻፍኩትን ነገር ከራሴ ጋር ብቻን ሆኜ ማውራት ጀምራለሁ እንዲገባኝ ማለት ነው አሁን ስላነበብሽ አይገባሽም አንድ ጊዜ አስተውሳለሁ ኡስታዝ ዋሂድ የሆነ ጽሁፍ ጽፎ ስለጻፈው ጥያቄ ጠየቁት ግሩፕ ላይ ያኔ ጠየቅ ነው ልበልሽ እንዴ እናንተ አታነቡም እንዴ እኔ የጻፍኩት እኮ እንዳትጠይቁኝ ነው አንብባችሁ አትረዱም እንዴ አለ ተቆጣ ግን አንብበነዋል እኔ ደግሜ ሄጄ አነበብኩት አንድ ነገር ስላነበብሽ ይገባሻል ማለት አይደለም ኦኬ ታነቢውና ያነበብሽውን አስቀምጠሽ ከራስሽ ጋር ስትነጋገሪ ነው የሚገባሽ እና እኔ አሁን ቆይ ፈጣሪ ማለት ነው ኦኬ ንጽጽር ማለት ምን ማለት ነው በየራሴ ጋር ማውራት ጀመርኩኝ ኦኬ ንጽጽር ብሎ ማለት በሁለት ነገር መካከል ያለ ነገር ማነጻጸር የተሻለውን መምረጥ ነው የሚል ውሳኔ ላይ ደረስኩኝ ስለዚህ በእስልምናና በክርስትና መካከል ንጽጽር ሲደረግ የማህበራዊ ህይወት ሁለቱም ሃይማኖት ያምተው የሚልሽ መልካም እንድትሆኝ እንደሚሰብክ አቃለሁኝ ያኒ ታውቂያለሽ ፖላይቲ በሆነ ተፈጥሯዊ በሆነ አስተሳሰብ እንግዲህ ክርስትናም መጥፎ ሆኑ ካላለ እስልምና መጥፎ ሆኑ ካላለ ምንድነው የሚያለያየን የሚለውን ከራሴ ጋር ስነጋገር ምንድነው መለኮታዊ አስተምሮ እስልምና ለአምላክ የሚሰጠው ምንነትና ክርስትና ለአምላክ የሚሰጠው ምንነት ነው የሚያለያየን የሚል ነጥብ አገኘሁ ኦኬ ስለዚህ በእስልምና ይሄንን ምድር የፈጠረ አምላክ አላህ የተባለ አምላክ እንዳለ ይህ አምላክ ከጥንት ጀምሮ ከአዳም ጀምሮ ነብያቶችን እንደሚያስነሳ ይህን አምላክ ማንም አይቶት እንደማይችል ይህ አምላክ ታላቅ እንደሆነ ደግ ሩህሩህ እንደሆነ ስለዚህ አምላክ ስታስቢ ውስጥሽ በደስታ እንደሚሞላ ደግ አምላክ እንደሆነ መለኮት እንደሆነ መለኮት በምንም ልትመስዩ ማትጪ እንዲኮነ ሰው ሆኖ ነበር መጥቶ ሞተ ማቲው ነገር ነው እሚል ነጥብ ላይ ደረስኩኝ ስለዚህ ስለ አምላክ ስለ መለኮት ሳስብ እንደዚህ ካልኩ በክርስትናው አምላክ እኮ ሰው ሆነ መጣ በላ ጠጣ መባሉ እጅስ ትክክል አይደለም ሰው ነው ሰው በሰውና በእንስሳ መካከል ልዩነት አለ ያኒ የሰውና የእንስሳ ዕውቀት እኩል አይደለም አሁን እንስሳ ባለቤቱን ያቃል ያበላውን ያጠጣውን በተደጋጋሚ ያደረበትን ቤት ያቃል ነገር ግን የሰው ልጅ በእንስሳ ልክ አይደለም ዕውቀቱ የተለየ ነው
ኦኬ በፍጥረታት መካከል እንደዚህ የደረጃ ልዩነት ካለ በሰው ልጅና በመለኮት መካከል ትልቅ ደረጃ አለ የልዩነት ደረጃ አለ ስለዚህ መለኮትን ማንም ሊደርስበት የማይችል ነው ስለዚህ ሰዎች ሰው ሆነ እንዲኮነ የሚሉት በራሳቸው ስልጣን የሚናገሩት ነው ይህ መሆን የለበትም የሚለው ነገር እስልምናው ላይ ያለው እንትን ይሄን መሆን አለበት የሚለው እንትን አልኩኝ ይሄን ያልኩት ለምንድን ነው በቃ ኢየሱስ ነብይ ነው ሲባል እኔ አልኩ አንድ ጊዜ እንደው ማስተዋወሳለሁ ኮሌጅ ሲማር የተከራየሁባቸው ሰዎች ኦርቶዶክሶች ስለነበሩ እመኑኝ ኦርቶዶክስ በሆነ ራሱ ሃይማኖት ቀይር ነበር አልኳቸው ምክንያቱም ኢየሱስ ነብይ ነው እንዴት ነው ፍጹም ሰው ነው ፍጹም አምላክ ነው ኢቭን ስላሴ የሚለው ጠይቀሽ ዙረሽ ትጠይቂያለሽ የጠየቅሽውን ይመልሱልሽና ደሞ መልሰሽ ውድ ጥያቄ ያስገባሻል ያኔ አይደለ የሆነ ዙሪያ ጥምጥም የሚያስጌድ ንጥልጥል አድርገሽ የምትረጁ አንድ ሲደመር አንድ እኩል ይሆናል ሁለት ሚል መልስ አታገኝም የሆነ ራሱን የቻለ ምንነት የለውም የሆነ ታውቃለሽ የተወሳሰበ እንደው ምን ላለው መሰለሽ በሎጂክ ደረጃ የሰው ልጅ በቋንቋ ደረጃ ቋንቋ የተፈጠረው የሰው ልጅ ሊረዳበት እንዲችል ነው ሂሳብም የተፈጠረው አንድ ሲደመር አንድ ሁለት ብለሽ እንድታውቂ ነው በቃ በሂሳብ ደረጃ አንድ ሲደመር አንድ እኩል ይሆናል ሁለት በሚለው ስላሴን ካልተረዳ ነው ወይም በአማርኛ ቋንቋ አበበ በሶ በላ ሲባል አንድ ሰው አበበ በሶ እንደበላ ይረዳል በቋንቋ በዚህ መልኩ ካልተረዳ ነው ይሄ ነገር ትርጉም የለውም የሚያደናበረን ከሆነ ሊገባን የማይችል ከሆነ ዘላለም ዓለማችንን ዙሪያውን ምን ጠይቅ ከሆነ ይሄ ነገር ትክክል መሆን የለበትም ሰው ነው ነብይ ነው መልአክ ነው ሁሉም የራሱን ዓለም ያዘ ነው የሚል እንትን ላይ ደረስኩኝ የሚል የሆነ ከህሊናሽ ከተፈጥሮሽ የምትረጁዋል አይደለ እንደዛ በመረዳት ነው እንግዲህ ንጽጽሩን ያወቁት ወደ ንባብ ስመጣ ብዙ ጊዜ መመክራቸው ምንድነው ስታነቡ በደንብ አንብቡ በተለይ አሁን ላይ ያዳበርኩት ነገር ምንድነው አሁን ላይ ያዳበርኩት ከበፊቱ በጣም ይሻላል ልዩነት አለው ይገርምሻል በፊት ኡስታዞች ላይ ዲፔንደንት የሆንኩ ነበርኩኝ እነሱ የሚጽፉትን ማንበብ እነሱ ለንጽጽር የሚጠቀሙትን ይዞ መሮጥ ይሄ ጥሩ አይደለም መጽሐፍ ቅዱስን ሳነብ ራሱ መጀመሪያ ላይ እደናገር ነበር እንዴ እውነት ክርስቲያኖቹ እንደሚሉት ኢየሱስ እንደው ፈጣሪ ሆነ እንዴ ብያቃለሁኝ ታውቂያለሽ እነሱ የሚሰጡትን መጽሐፍ ቅዱስን ሳነብ ምክንያቱም ሁላችንም የሥርዓተ ነጥብ አጠቃቀም አናቅም ቶፒክ አናቅም አውድ አናቅም የሚገርምሽ ነገር እና ከቁርአን ይልቅ እኔ ያልዋሽሽም መጽሐፍ ቅዱስ ነው በጣም ብዙ ጊዜ ያነበብኩት ከዛ ያነበብኩት ስመጣ አውድ ማለት እንደሆነ ሲገባኝ ቶፒክ የሚባል ርዕስ ይሰጣል ልክ ትምህርት ቤት ስንማር በተለይ ዘጠናዎች ላይ ብልጣጦጢት የሚል ርዕስ ይሰጣል አይደለ ስለ ጦጣ ለማውራት ነው ደግሞ እንዲህም ልጅነቴ የሚል ደግሞ ትምህርት ነበር ያን ስለ ልጅነታችን ሊያወራ ነው አይደለ ርዕስ የተሰጠው መጽሐፍ ቅዱስ ላይ ርዕስ የተሰጠው በዛ በተሰጠው ርዕስ ስር ሊያወራ ነው ስለዚህ ርዕሱ እንደሚነግረን ሥርዓተ ነጥቡ እንደሚጠቁመን አውዱን አንድ ጥቅስ ስለሰጡን ክርስቲያኖች ይዞ መረጡ ሳይሆን ጥቅሱ ያለበትን ሙሉ ማንበብ እንዳለብኝ እና ተደጋጋሚ ማንበብ እንዳለብኝ ተረዳሁኝ እና ንጽጽር ለምትሰሩ ሙሉ መጽሐፍ ቅዱስ ማንበብ አለባችሁ ይሄ ነው ሙሉ መጽሐፍ ቅዱስ ማታነቡ ከሆነ ኡስታዞች ወይም ንጽጽር የሚሰሩ ሰዎች ይዟት የሚሮጡትን አንቀጽ ይዛችሁ የምትሮጡ ከሆነ ያተረዳችሁ ማለት አይደለም ይሄንን ነው እንግዲህ የተረዳሁት አዲስዬ እንግዲህ ያው እስልምና ምንድነው ለሙስሊም ላልሆነ ሰው እናስተላልፈው ነገር ምንድነው ከተባለ አንድ ሰው ነብያችንን መሐመድን አለይሂ ሰላቱ ወሰላምን አንድ ነገር ስተትና ትክክል መሆኑን እንዴት ለወቅ ብሎ ይጠይቃቸዋል ህሊናህን ጠይቅ ነው ያሉት ነብያችን አለይሂ ሰላቱ ወሰላም ኦኬ ለምን ተፈጠርኩኝ ከተፈጠርኩኝ በኋላስ እንደው ሞቶ መነሳት አለ የሚል ጥያቄ ያለበት በሙሉ በመጀመሪያ ያጥና ሌሎችን ሃይማኖቶችን ያጥና ነው ምለው ያኒ ናቶሎ ሙስሊም ሆን ምናምን አለለም ምክንያቱም ህሊናህን ጠይቅ ስላሉ ነብያችን አለይሂ ሰላቱ ወሰላም ህሊናቸውን ይጠይቁ የምርኛን የፈጠረ አምላክ አለ ወይ የምር ስንሞት እንቀሰቀሳለን ነው በሚለው ነገር ካመኑ
አምላክ ምን መሆን አለበት የሚለው ነው ማወቅ ያለባቸው ስለዚህ አምላክ ማን መሆን አለበት እንዴት መሆን አለበት የሚለው ነገር ከጠየቁ ለህሊናቸው የሚመቻቸውን አምላክ እንዲመርጡ ይከፍትላቸዋል ስለዚህኛው ወደ እስልምናንት ስንጠራቸው በእስልምና አንድ አምላክ አለ ጥንትና ጧት የነበረ በመለኮቱ ላይ ሰው ነው ማንለው አንድ አምላክ ነው ስልጣን የሱ ነው ስልጣኑን የሚገራው ማንንም የሌለ ነው ኦኬ ሁለት ነው ሶስት ነው የምንለው አይደለም ኦኬ አዛኝና መሐሪ ምህረቱ ሰፊ ነው በነገራችን ላይ አሁን ለምሳሌ በእስልምና የድህነት አስተምሮ አምላካችን አላህ Subhanahu Wa Ta'ala ማይምረው ምንድነው ክህደትን እሱን የካደውን እንጂ ሌሎች ሰዎች የሚሰሩ ኃጢያቶችን ይምራል ነብያችን መሐመድ አለይሂ ሰላቱ ወሰለም من قال لا اله الا الله دخل الجنه ብለዋል لا اله الا الله ያለ ጀነትን ይገባል ኦኬ በእስልምና ጀነ እንደው ጥፋት አጥፍተሽ ለጥፋትሽን ሳታደርጊ ብትሞች ራሱ አምላክ ይቀጣትሽን ቀጥቶሽ ከገሃነም ተወጫለሽ እንጂ እንደሌላው ሃይማኖት በቃ ገሃነም ከገባሽ በዛው ገብተሽ ቅሪ አይደለም አምላካችን አላህ Subhanahu Wa Ta'ala እዝነቱ ሰፊ ነው የእስልምና ሃይማኖት ድህነት እጅግ ሰፊ ነው ኦኬ من قال لا اله الا الله دخل الجنه ነው ነገር ግን ሌሎች ትዕዛዛቶችን እንድንሰራ አላህ ያግራልን ነው ስለዚህ ምንድነው እንድታነቡ ህሊናችሁን እንድትጠይቁ ኦኬ ነብያችን አለይሂ ሰላቱ ወሰለም ደግሞ ምን ብለዋል እኔ ተላኩት ብለዋል انما بوئست لمكارم اخلاق ብለዋል መካሪማ አخلاق ብሎ ማለት የሰው ልጅ መሰረታዊ ስነ ምግባሩ ነው የሰው ልጅ ሲፈጠር እኮ ስነ ምግባር ይዞ ነው የሚፈጠረው ለዚህ ነው አሁን ለምሳሌ እንደው መጽሐፍ ቅዱስም ላይ ያለ ቁርአን ማነው ሐዲስም ላይ ያለ የሰው ልጅ በአምላክ ምሳሌ ነው የተፈጠሩ ይባላል በአምላክ ምሳሌ ሲባል ሰው አምላክን ይመስላል ሳይሆን አምላክ ደግ ነው አምላክ እውነት ነው አምላክ ሐቅ ነው ኦኬ አምላክ ፈራጅ ነው አይደለም የሰው ልጅ ሲፈጠር በተፈጥሮ ፈራጅ እንዲሆን ሐቀኛ እንዲሆን ነው የተፈጠረውና ነብያቶች ሚላኩት ነብያችንም እንዳሉት እነማ ቡኢስቱ ለመካሪማ አخلاق የሰው ልጅ መሰረታዊ ስነ ምግባሩን ይዞ እንዲቆይ ነው ያ ስነ ምግባሩ እንዳይነቃነቅበት ነው የተላኩት ብሏል ይህ ብሎ ማለት የሰው ልጅ ሐቅ መሆኑን ያወቀ እንዳይዋሽ ሙስሊም አይዋሽም ምን ነው ለዚህ ነው ሙስሊም በእናትና በአባቱም ላይ ቢሆን ራሱ እናትና አባቱ ጥፋት ካጠፉ ይሄው አባቴ ጥፋተኛ ነው እናቴ ጥፋተኛ ነው የሚል የማይነቃነቅ ስነ ምግባር እንዲይዝ ነው እንዳይሰርቅ ከሰረቀ ማወሰርቅ ያለው ቸግሮኝ ነው እንዲህ ነው እንዲል ኦኬ እውነተኛ እንዲሆን ደግ እንዲሆን ካለው እንዲያካፍል አዛኝ እንዲሆን በሰዎች ላይ ድንበር እንዲያልፍ በራሱም ላይ ድንበር እንዲያልፍ በአላህም ላይ ድንበር እንዲያልፍ ኦኬ ህሊናውን ጠብቆ እንዲኖር ነው የተላኩት ብሏል ነብያችን አለይሂ ሰላቱ ወሰለም ስለዚህ እንደነዚህ አይነት ራፍት የምታገኙበት ሙሉም በማንበብ አሁን በነገርሽ ላይ 99% እንደው 100% እንዳልል አንዳንድ ሰለምቲ እህቶች ወንድሞችም ስላላችሁ ነው እና ከናት ከአባቴ ያገኘሁት ነገር ለምን ውሸት ተባለብኝ የሚል እልክ ነው ያለው በንጽጽራን በነገራችን ላይ ብዙ ጊዜ እናገራለሁ ከሌላኛው ወገን ንጽጽር ያደረጉ ሳይሆን ለምንኛ ትክክል ካልሆን በሚል እልክ የተሞሉ ናቸው እልክ መርፊ ያስወጣል እንደሚባለው እልክ ጥሩ አይደለም እልክ መጋባት ሳይሆን እውነትን ፈልጉ አምላክን ፈልጉ እንደው የፈጠረኝ አምላክ ምን መሆን አለበት የሚል ውስጥሽን ሳቲስፋክሽን የሚሰጥሽ ስትተኝ በሰላም የምትተኝበት ኦኬ ስትነሽም ስለ አምላክ ዘላለም እንዴ ምድራዊ ህይወትሽን የምታካሂጂበት ዳቦሽን ፍለጋ በሰላም የምትወጪበት ቀን ሲሆን ግን ማመልከው አምላክ እንዲ ነው እንዲ አይሆንም እንዲ ለምን እንዲኮነ የሚል ጥያቄ ማትጠይቅበት ሰላማዊ እንቅልፍ የምትተኝበት ሰላማዊ መንፈሳዊ ህይወት የምታሳልፊበት ነው ኢስላም የኔ እንዴ ምክንያቱም የፈጠረን አምላክ አለ እሱ ወዶ ገነት ካስገባን ነው የምናየው ብለናል ስለዚህ ገነት ገብተን አምላካችን ጋር እስከምንገናኝ ድረስ ምድር ላይ ይሆን አምላክ ለምን እንዲኮነ ለምን እንዲሆነ አንልም ምክንያቱም በመኖሩና ቃለና ኦኬ ደግሞም ውስጣችን አምላክን በሚፈራበት ልኩ ነው መኖር ያለብን እና ዓለምም እንትን እንዳይለን በተለያዩ ሰው ሰራሽ ነገሮችም በብልጭልጮችም እንዳንከዳ ውስጣችን ነው ማዳመጥ ያለብን ብልጭልጭ ነገር በጆሮአችን ምን ሰማው ነገር በአይናችን የምናየው ነገር ሳይሆን ሊስበን የሚገባው ውስጣችንና ህሊናችን ጋር ተነጋግረን ነው አምላክን ማምለክ ያለብን እኔ እኮ ስለ ንጽጽር ፌስቡክ ላይ ስጽፍ ማለት ነው
ስለ አምላክ አላቅም ንጽጽር ላይ ዝም ብዬ ጽፋለሁኝ ኢየሱስ ነብይ ነው ላለሁኝ ግን መለኮት ምንድነው የሚለውን አላቅም ነበር እና አንድ ጊዜ ፌስቡክ የተበላሸ ያው ልክ እንደ ቲክቶክ 10 ጊዜ ነበር የምከፍተው ፌስቡክ ማለት ነው ኢቭን ራሱ ፓስወርድ መያዝ አልችልም ታውቂያለሽ ብዙ ጊዜ ፓስወርድ ማስገባት ሳልችል ቀርቼ ፌስቡክ ላይ ራሱ በስሜ ሰርች ብታገኝ የኔን አካውንት ታገኛለሽ እና በቃ ብቻዬን ሆንኩኝ ብቻዬን ሲሆን ግን አምላክ ማለት ነው የሚል ጥያቄ ከራሴ ጋር መጣ ስለዚህ መለኮት ብሎ ማለት በቃ ማንም ሰው ያላየው ደግና ዓለም የፈጠረ የሚል ነገር ከራሴ ጋር መነጋገር ጀመርኩኝ ወላሂ እንደውም የሆነ ቤት ሰራ ነው ጊዜውን ሰዓቱን ቤቱን ክላሱን ሁሉ አስተውሳለሁ አሁን ትዝ ሲለኝ ከዛ በኋላ ረፍት ተሰማኝ ታውቂያለሽ ከዛ በፊት ሙስሊሞኛ ኢየሱስ ነብይ ነው ላለሁኝ እንጂ ኢቭን እንኳን ማን ነው ማመልከው የሚለው ነገር አምላክ ምንድነው ሲባል ራሱ በስነ ስርዓቱ አልመልስም ኦኬ ከዛ ምን አደረኩኝ በቃ አምላክ ብሎ ማለት የሰው ልጅ ስለ አምላኩ ሲያስብ ውስጡ በደስታ ሊሞላ ይገባል አምላክ ሲባል ያኒ ልክ እንደ ጓደኛሽ ወይም እንደምታውቂው ሰው የምትናገሪው ሳይሆን ለአምላክ ስለ አምላክ ስትጠየቂ ያኒ እጅግ ሰፊ ነው ያኒ ለትገልጹ ራሱ አትችይም ታላቅነቱን ደግነቱን መልካምነቱን መለኮትነቱን ያኒ ህሊናስ ራሱ አድማሱን ያሰፋል ግን ስለ አምላክ ስታስቢ ደስ ይልሻል አምላክ መኖሩን አንቺን እንደፈጠረሽ ምድርን እንደፈጠረ አዛኝ እንደሆነ ካለምንም ምክንያት ያልተፈጠረ ነገር ሁሉ ነገር ስለ ምክንያት እንደተፈጠረች ትረጃለሽ ከራስሽ ጋር ስትነጋገሪና እንዲህ በማድረግ ነው ስለ አላህ የተረዳሁት ሰዎችም ራሳችሁን ጊዜ ሰጣችሁ ተነጋገሩ ነው ምለው ይሄን ይመስላል ሁለተኛ ነገር ደግሞ ሁሉ ምን ይልጠቀም የሚልበት ነገር ነው ሶስተኛ ነገር ሁሉ ምን ትክክል የሚልበት ሀገር ነው ብዙ ነገሮች ብዙ ቻሌንጆች አሉ በነገራችን ላይ እኔ የምን ተባልኩኝ የሚለው እኔ ላይ ፎከስ አላደርግም እኔ ላይ በጭራሽ ትዝ ብሎኝ ራሱ አያውቅም የኔ ፎከስ ምንድነው ውሸትን ማጋለጥ ሰዎች ስለ ኢየሱስ ማወቅ እንዳለባቸው እኔ የምናገረው ውሸት መሆን እንደሌለበት ብቻ ነው መጠነቀቀው ማሸት ጥሩ አይደለም እኔ አሁን ማሸው መሰረት ዋሸች ላለመባል ሳይሆን የሚገርምሽ ነገር ከዋሸሁኝ ራሴን ያመኛል ይደብረኛል ታውቃለሽ የሆነ እንቅልፍ ይነሳኛል ህሊናዬ ጋር ጥሩ እንትን አይኖረኝም ስለዚህ ራሴ በነፃነት እንድኖር መልካም እንቅልፍ እንድተኛ ስራዬን በአግባቡ እንድሰራ እውነተኛ ለመሆን ሞክራለሁኝ መጽሐፍ ቅዱስ ላይ ያሉ ታሪኮችን ላለማዛባት ሞክራለሁኝ አውዳቸውን ላለመቆረጥ ሞክራለሁኝ አውዳቸውን ራሱ ከቆረጥኩኝ እንት አስተካክላለሁ በዛው አጋጣሚ አሁን ለምሳሌ መጽሐፍ ቅዱስ ላይ በሰውኛ ቋንቋ የተገለጹ አሉ በሰውኛ ቋንቋ የተገለጹ ናቸው እንጂ ይሄን ለማለት ተፈልጎ አይደለም ብዬ እናገራለሁ ወንድሞች እህቶች ንጽጽር ላይ የሚሰሩ ራሱ እንደዛ ማድረግ እንደሌለባቸው እንትንላለሁኝ በነገርሽ ላይ አዲስዬ እዚህ ላይ መነግርሽ ነገር መልካም ነገር ጎልቶ አይወጣም እንጂ ፖላይትሊ ለክርስቲያን ወገኖቻችንም የሚጠቅም ነገር ነው ያደረኩት ንጽጽር ስታደርጉ መረጃ ማምጣት እንዳለባቸው ኢቭን ራሱ አሁን በፊት እንግዲህ ብዙ ጊዜ ከክርስቲያን ወገኖቻችን የተለመደው ምንድነው ንጽጽር ብሎ ማለት ሙስሊሞችን ማብሸቅ ያንተ ነብይ እንዲህ ነው ያንተ እስልምና እንዲህ ነው መባባል ነበር ወገላ እንደዚህ መሆን የለበትም ለምትጠይቁት ጥያቄ በትክክል መነበብ አለበት አንድ ጥያቄ በአንድ ሃይማኖት ላይ ስንጠይቅ የሃይማኖቱ ምን ብሎ ነው የሚያምነው የሚለውንም ማክበር አለብን ኢቭን ስርዓተ ነጥቡን መጠቀም በአግባቡ አለብን አውዱ ታሪኩ ምንድነው የሚለውን ብዬ አስተላልፋለሁኝ ብዙ ያስተካከልኳቸው ነገሮች አሉ መጽሐፍ ቅዱስ ላይ በዛው አጋጣሚ የመልከጸዲቅን ታሪክ ልንገራችሁ መልከጸዲቅ የዕብራውያን ደብዳቤ ላይ ለክህነቱ መጨረሻና መጀመሪያ የለውም ይላል ለክህነቱ እናትና አባቱ አይታወቁም ነው የሚለው እናትና አባቱ አይታወቅም የተባለው መልከጸዲቅ ስለ ክህነት ነው የሚያወራው እንጂ መልከጸዲቅ ካለ እናትና ካለ አባት ተፈጠረ ለማለት ተፈልጎ አይደለም እኔ ግን በፊት የሚመስለኝ መልከጸዲቅ ካለ እናትና ካለ አባት የተወለደ ይመስለኝ ነበርና ኢየሱስ ከእናት ከተወለደ መልከጸዲቅ እናትና አባት የለውምና መልከጸዲቅ ልታመልኩት ነው እንዴ የሚል ጥያቄ ጠይቅ ያቃለው ፌስቡክ ላይ ቲክቶክም ላይ እንደመጣሁኝ ነገር ግን አንድ ይወል ስለ ክህነት ነው ምክንያቱም እስራኤላውያኖች ክህነት በዘር ነው አሁን ለምሳሌ የሌዊ ዘር የሆነ ነው ክህነት እንትን የሚለው እና ከዛ አስተካከልኩኝ በቃ ይቅርታም ጠየቅኩኝ ጋውን በኋላ ስለ መልከጸዲቅ የተወራው ስለ ክህነት ማለትም እግዚአብሔርን ስለማገልገል ነው እንጂ ስለ እናት ስለ አባቱ እንዳልሆነ
ይቅርታ ጠየቅኩኝ። ከዛ በኋላ እንትን ብዬ አላውቅም። ምክንያቱም ከራሴ ከህሊናዬ ጋር የሚሄደውን የምናገረው ነገር መጽሐፍ ቅዱስ ላይ በአግባቡ መገኘት እንዳለበት ላይ ነው እንጂ ፎከስ የማደርገው አካሌ ምን ኮመተ ስለኔ ምን አወራ የሚለው ቦታም ሰጥቼው አላውቅም። እኔ እንደዚህ አሉኝ የሚል ከሆነ አልወጣም እኮ ቲክቶክም ላይ አያስወጣኝም እኮ። ግን ያንን ትዝ ብሎኝ የማያውቅም። ይሄን ይመስላል።